ዛሬ የህይወት ልጅ ተገኝታለች። በሩት ምክንያት የህይወት ልጅ ልትገኝ ችላለች ማለት ነው። ሳሮን ተጋልጣለች። እንግዲህ ዴቭ ሩትን ሳሮን እንደወጋቻትና ሲሰማ በጥፊ ደርግሟታል። አሁን የመጨረሻው ሰዓት ላይ ደርሻለኝ። አንቺን ወደ አማኑኤል ወይም ደግሞ ወደ ጸበል መውሰድ አለብኝ በገመድ አስሬ። እሱ ነው የቀረኝ። ያምሻል እንዴ? ቆይ ከየት አምጥተሽው ነው የሁሉ ነገር ጭካኔ? አንቺ እውነትም እህቴ አይደለሽም አብደሻል ብለው በጥፊ መታት ይገባታል። ይሄም ሲያንሳት ነበር። በነገራችን ላይ ዛሬ የሳሩን ውርደት ነበረ። ሰላምን በጥፊ ደርግማታለች። ይሄም ሲያንሳት ነበረ። አሁን ላይ ደግሞ ፌንት ነቀልኩ እያለች እያስመሰለች ነው። ሩት የህይወትን ልጅ ልታያት ስትሄድ ሳሚ ተከታትሎ ያለችበትን ቦታ አወቀ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። የህይወት መንገድ ክፍል 27 ተለቋል። እንግዲህ በዚህ ክፍል አስደሳች ነገር ታይቷል ማለት ነው። የህይወት ልጅ ተገኝታለች። ከምንም በላይ በጣም የሚያስደስተው ነገር የህይወት ልጅ ስለተገኘች እኔ በበኩሌ በጣም ነው ደስ ያለኝ። የሁላችሁም ደስታ ነው ብዬ አስባለሁኝ። ሳሮን ደግሞ ተጋለጠች ማለት ነው። ሰላም እንግዲህ ሳሮንን አግኝታት እንዴት ነው እየሰደብሽኝ? አንቺ ማን ስለሆንሽ ነው እኔን የሰደብሽኝ? እስኪ ወንድ ከሆንሽ አናግሪ ነው ወይስ ደግሞ መብረቃዊ ጥቃት ታደርስብኛለች ብለሽ ፈራሽ? እያለች በቦክስ ልትመታት ስትሞክር፣ ሳሮንም ደግሞ ምን ፈልገሽ ነው? አንቺ እንደኔ አሳብ የለብሽም፣ ስራ ፈትነሽ፣ እኔ እንዳንቺ ስራ ፈት አይደለሁም ብላ ስትላት፣ ማን ነው ስራ ፈት ብላ በጥፊ ደረገመቻት። አሁንም ልትደጋግማ ስትል ሳሮን በጣም ፈርታ ነበረ። ከዛም በኋላ ዴቭ መጣና ሲያያቸው በጣም ተገርሞ፣ እንዴ ሰላም ምን እየሰራሽ ነው እያለ ስጠይቃት፣ አንተ ዝም በል ገና አሰራላታለሁኝ እጠፈጥፋታለሁ እንጂ አሁን አንተ በኛ መሀል እንዳትገባ አለችው። ሳሮንም ደግሞ ወንድሟን ስታይ እንግዲህ ሰላምን ይዛ ጸጉሯን ይዛ ጥላባታለች ማለት ነው። የሰላም ጸጉር ከጭንቅላቷ ላይ ሲወድቅባት ሰላም በጣም ደንግጣ ስለነበረ እሰራልሻለሁ፣ ቆይ አገኝሻለሁ እያለች ጸጉሯን ይዛ ሩጣ ሄዳለች ማለት ነው። ሰላም ያደረገችው ነገር በጣም የሚያስቅ አክት ነበረ። እኔ በበኩሌ ሳሮንን እንደዛ ስላደረገቻት በጣም ደስ ብሎኛል ማለት ነው። በባለፈው ክፍል እንግዲህ ሩት ሳሚ ህይወትን ሲያናግራትና መርዙን እሷ ሻንጣ ውስጥ እንዳገኘው እሷ ናት አንቺ ነሽ ወይ ወንጀለኛ እያለ ሲጠይቃት ሩት ሰምታ ነበረ። ሩት ህይወትን ትጠይቃታለች። ህይወት ደግሞ ምንም የምታውቀው ነገር እንደሌለና ነገር ግን መርዙን ከሻንጣ ውስጥ ነው ያገኘው፣ ማን ግን እዛ ውስጥ ወስዶ እንዳስቀመጠው የምታውቀው ነገር እንደሌላት ለሩት ነገራት። ለሩት ስትነግራት ግን አምናት ነበር። ምክንያቱም ሩት ከምንም በላይ ህይወትን ታምናታለች። ሳሚ ደግሞ እንዳለመታደል ሆኖ ያንን የመርዝ ብልቃጥ ኪሱ እንዳስቀመጠው ይረሳዋል። ዴቭ አጠገቡ ቁጭ ብሎ ነበረ። ከዛም በኋላ ከኪሱ ስልኩን ሲያወጣ ድንገት ያ የመርዝ ብልቃጥ ከኪሱ ይወድቃል ማለት ነው። ከዛም እንግዲህ ዴቭ መርዙን ያየውና ይደነግጣል። ሩጦ ያነሳውና እኔ ከውጭ ሳምቡሳ በልቼ ሆዴን ያመመኝ መስሎኝ ለካ አንተ ነበርክ የመረዝከኝ። ቆይ ምን አድርጌህ ነው? እንዴት ብጨክን ነው እኔን የመረዝከኝ? ከኔ ጋር ችግር ካለብህ ፊት ለፊት መታ አትጋፈጠኝም እንዴ? ለነገሩ በየትኛው ጀግንነት እኔን ትጋፈጠኛለህ? ሁሌም እየተጠፈጠፍክ እየተደበደብክ ነው የምትመጣው ይለዋል። ሳሚም ደግሞ ይሄን ሲሰማ አንተ ምንድን ነው የምታወራው? ምንድን ነው ለምትቀባጥረው ነገር ልክ አብጅበት። እኔ እዚህ ነገር ውስጥ እጅ የለበትም። እልቁንስ መርዙን እኪሴ የነበረው ነገር ግን እኔ አይደለሁም እየመረዝኩ። ከፈለኩኝ እኮ አንዴ በቦክስ ብዬ መድፋት ትችል ነበር፣ አንተ መግደል ብፈልግ ኖሮ። እኔ መርዝ ለአንተ መግደል ምን አስፈለገኝ? ፊት ለፊት መጥቻ አልገልህም እንዴ ይለዋል። እንግዲህ ዴቭም ደግሞ እሱ መስሎት ብዙ ነገር ሲናገረው ነበረ። ሳሚም ደግሞ እሱ እንዳልሆነ ቢነግረውም ነገር ግን ሊያምነው አልቻለም ነበረ። ሲጫጫሁና ሊደባደቡ ሲገባበዙ ህይወት ትመጣና አረ ተረጋጉ፣ ምን ሆናችሁ ነው እናንተ ልጆች? ወይ በአንድ ፊቱ እዚህ የድብድብ ፕሮግራም ክፈቱና ተደባደቡ። ምንድን ነው ቆይ ችግራችሁ ምንድን ነው ብላ ስጠይቃቸው ዴቭም እንግዲህ የመረዘውን መድኃኒት እሱ ኪስ ውስጥ እንዳገኘውና እሱ እንደመረዘው ይነግራታል። ህይወት ደግሞ ስለዚህ መድኃኒት ነገር ስለምታውቅ ተረጋጋ፣ እሱ አይደለም ምናልባችም እኮ እውነት አለው
የእውነት መድኃኒቱን እኔ ቦርሳ ውስጥ ነው ያገኘው ብላ ልትነግረው ስትል ሳሚ ቀደም አለና አዎ እኪሴ ነበር፣ ነገር ግን እኔ የለሁበትም እዚህ ነገር ውስጥ። ካመንክ መኔ፣ ካላመንከኝ ደግሞ የፈለግከውን ነገር ማድረግ ትችላለህ። እኔ የምፈራህ መሰለህ እንደ ይለዋል። ህይወትም ደግሞ እንግዲህ ሳሚ እዚህ ነገር ውስጥ እጁ እንደሌለበት ነገረችው። ነገር ግን ባያምናትም ዝም ከማለት ውጭ ምንም አማራጭ አልነበረውም። ከዚያም በኋላ እንግዲህ ሩትና ህይወት ቁጭ ብለው እያወሩ አንቺ ግን ለምንድን ነው ለዴቭ የደበቅሽው? እያለች ህይወት ለሩት ስጠይቃት እንዴት ብዬ በዛን ሰዓት እነግረዋለሁ? እሱ ለራሱ በዛ ሰዓት ተጎድቷል። እንደገና ደግሞ እኔን የወጋች ሳሮ ናት ብዬ ብነግረው ምን እንደሚሆን አስበሻል? ስለዚህ ይሄን መቋቋም አቅሙ አልነበረውም። ለዛ ብዬ ነው ዝም ያልኩትኝ። አሁን ደግሞ ደህና ነኝ፣ ዋናው ነገር ሰላም መሆኔ ነው ትላታለች። ይሄን ነገር ሁሉ ሲያወሩ ዴቭ እየሰማ ነበረ። ዳዊት ይሄን ሲሰማ ሩጦ መጥቶ ሰምቼሻለሁ፣ ምንድን ነው ያልሽው? ሳሮ ናት የወጋችሽ ማለት ነው? ሰው ሳገላግል ነው አላልሽኝም ነበር? እንዴት ተዋሽኛለሽ? ብሎ ሲጮባት፣ ህይወትም ደግሞ አረ ተረጋጋ፣ አዎ ሰው ስታገላግል ነው። ሳሮን የወጋቻት እሷን ፈልጋት አልነበረም። እኔና ሳሮን ስንጨቃጨቅ ሳሮን እኔ ልትወጋይ ስትል እንዳጋጣሚ እሷ ገባች። ስለዚህ ለእሷ አልነበረም። አሁን ደግሞ ዋናው ነገር ሰላም መሆኗ ነው፣ ደህና ናት አለችው። አንቺስ ብትሆኝ የሰው ነፍስ አይደል እንዳለሽው? እንዴት እህቴ በዚህ ልክ ጨካኝ ሆናለች ማለት ነው? ከየት ያመጣችው ጭካኔ ነው ይሄ? በቃ ለየላት ማለት እኮ ነው። አሁን በቃ እቺ ልጅ አስሬ ወደ ጸበል መውሰድ ያስፈልገኛል። እንዴት ታደርጋለች ብሎ ሳሮን ብሎ ጠራት። ከዛም በኋላ ሳሮንም ደግሞ ተኝታ ነበርና ጩኸቱን ስትሰማ ትመጣለች። ምን ተፈጥሮ ነው? ምን ሆነህ ነው አለችው። ነይ አላት። እንዴት እህትሽ ላይ ቢላ ታነሻለች? ቆይ ቢላ ለመክተፊያ ነው እንጂ ሰው ለመውጊያ ነው እንዴት ተሰራው? እንዴት ታደርጊያለሽ? ብትሞትስ ኖሮ አላት። ከዛ እሷም ለዚህ ነው እንዴት ጠራኝ? እባክህ ለእሱ አልነበረም አለችው። እና ለማን ነበር አላት። ለህይወት ነበር ስትለው እና ህይወት የሰው ነፍስ አይደለም እንዳላት አንቺ ልጅ ያምሻል እንደ ብለው በጥፊ ደረገማት። አንቺን ካሁን በኋላ ጸበል መውሰድና እጅሽና እግርሽን አስሬ ወደ አማኑኤል ማስገባት ነው ያለብኝ። አንቺ ለይቶልሻል፣ አብደሻል በቃ አላትና ትቷት ሄደ። ይሄን ነገር ስታይ ሳሮን እንደ እብድ አረጋት። በአንቺ ምክንያት ነው እህቴና ወንድሞቼ እንደዚህ በእኔ ላይ የተነሱብኝ ብላ አሁንም ልትመታት ወደ እሷ ስትሄድ ሩት ትነሳና መካከላቸው ትገባለች። ከዛም በኋላ ሆዷን ያመማት አስመስላ ወይኔ ብላት ስትወድቅ ሳሮንም እህቴ አይዞሽ ምን ሆንሽብኝ ብላ ስትገድፋት ህይወትንም አንቺ ጥፊ ከዚህ ባንቺ ምክንያት ነው፣ አንቺ ቀንሽን ጠብቂ እሰራልሻለሁ፣ አሁን ጥፊ ከፊቴ ብላ ስትጮህባት ህይወትም ደግሞ ወደ ውስጥ ገባች። ከዛም በኋላ ሂሩትም ደህና ነሽ ስትላት ሂሩትም ምንም መልሳ መልስላት ተነስታ ትሄዳለች። ከዛም በኋላ ሩት ስልክ ተደወለላትና የህይወት ልጅ እንደተገኘች ነገሯት። የህይወት ልጅ ስለተገኘች በጣም ደስ ብሏት ነበረ። ወንድሟ ነበር ደውሎ የነገራት። በቃ ተገኘች፣ በጣም ደስ ይላል። አሁን እዚህ ከመጣወት ሳሮን በድጋሚ ልታግታት ስለምትችል ከሰረቅ ያለ ቦታ ማስቀመጥ ይኖርብኛል፣ ስለዚህ እመጣለሁ እዛው ብላ ነገረችው። ከዛም በኋላ ሳሚና ሩት ዲኤንኤ ያደረጉት ውጤት መጥቶ ነበረ። እሱም ደግሞ እህታቸው እንዳልሆነች ይፋ ሆኖ መጣ። ነገር ግን የሆነ የተለባበሰ ነገር አለ፣ ምክንያቱም እህታቸው ልትሆን ትችላለች። ከዛም በኋላ ሳሚ ይሄን ነገር ሲሰማ መጣና ቤት ውስጥ ሳሮንን አንቺ ልጅ ቆይ እንዴት ይሄን ነገር ሁሉ ታደርጊያለሽ? እዚሁ አፍንጫችን ስር ተቀምጠሽ ይሄን ሁሉ ወንጀል ምሰሪው አንቺ ነበርሽ ማለት ነው አላት። ሳሮንም ደግሞ ስለምንድን ነው የምታወራው? እኔ ስለምታወራው ወንጀል እኔ አላውቅም አለችው። እሱም ደግሞ እንደምታውቅና እሷ እዚህ ነገር ውስጥ ሁሉ እንዳለችበት ይነግራታል። ከዛም በኋላ ቆይ እናንተ ሰዎች ከኔ ነው እንደ ችግራችሁ? ቤቱን ለቅቄላችሁ ልውጣ? ከኔ ከሆነ ችግራችሁ ቤቱን ትችላችሁ ልሂድ አይደለ ብላ ስጮህበት የትም አትሄጂም፣ ሁሉንም ነገር ሳትነግሪኝ ሳትናገሪ የትም አትሄጂም ብሎ ቁጭ ሲያረጋት ፌንት የነቀለች መስላ ትወድቃለች።
ሳሚም ደግሞ አሁን አታስመሲ፣ ይሄ ድራማሽ እኔ ጋ አይሰራም። አንቺ ሁሌ ወሳኝ በሆነ ቦታ ላይ ነው እንደ ፌንት የምትበይው ይላታል ማለት ነው። ሳሮንም ደግሞ እያስመሰለች ነበረ። ሳሚ ጥያቄውን እንዳቆም ነው እንጂ የእውነትም ፌንት አድርጋ አይደለም። ከዛም በኋላ ሩትም ወንድሟ ጋ ደውላ ያለበት ድረስ ትሄዳለች። ምክንያቱም ህፃኗን ለማየት ከኋላ ግን ሳሚ ተከትሏት ነበረ። እሷ ግን አላየችውም ነበር። ልክ እዛ ቦታ ላይ ስትደርስ እባዶ ቤት ስትገባ ተከታትሏት እየሄደ ነበር። ከዛም በኋላ ወንድሟ ስላየው ሳሚን ጎትቶ ወሰዳትና አፏን አፍኖ ዝም በይ እንዳትንቀሳቀሽ ሰው ይከተለናል ብሎ በምልክት አሳያት። ከዛ ብቅ ብሎ ሲያየው ሳሚ እዛ ነበረ። ምክንያቱም ሳሚ ምን እየሰራች እንደሆነ እየተከታተላት ስለሆነ ማለት ነው። ነገር ግን እነሱ አይተውታል። የህይወት ቤተሰቦች ደግሞ ሰላም ደብረ ዘይት እንደሚገኙና ሄዳ ማየት እንዳለባት ነግራት ነበረ። ህይወት ግን አሁን ብዙ ችግር ስላለብኝ ያለሁበት ነገር ብቻ በቂ ነው፣ አሁን ልሄድ አልችልም፣ ነገሮቹ ሲረጋጉ እሄዳለሁ አለቻት። ሰላምም ደግሞ እንዴት ነው የማትሄጂው? ምናልባችም እኮ ቤተሰቦችሽ አንቺ ያ ቀን እስከሚደርስ ድረስ ችግር ሊደርስባቸው ይችላል፣ ስለዚህ ፈጥነሽ መሄድ አለብሽ ስትላት፣ ህይወትም ደግሞ አሁን መሄድ እንደሌለባት ትነግራታለች። ለነገሩ እሱማ ምን ይታወቃል፣ ብትሄጅም ደሃም ሊሆኑ ይችላሉ፣ ሀብታምም ሊሆኑ ይችላሉ፣ ነገር ግን ሄደሽ ብታይ መልካም ነው አለቻት። ህይወትም ደግሞ ባክሽን የዛ ሄጅ አሁን ቤተሰቦቼ አይደሉም ብለው ልቤን ከሚሰብሩኝ አለማወቄ ነው የሚሻለኝ ትላታለች። እንዲሁም ደግሞ ሳሮን ባደረገቻት ነገርና ሳሚ ደግሞ የሆነ ካፌ ሄዳ ሂሳብ እሱ ስለከፈለላት ተናዳ ቁጭ አድርጌ ነው ማሸናው እያለችም ስትፎክርበት ነበር። ሰላም በነገራችን ላይ ዛሬ ያደረገችው ነገር በጣም ልዩ ነበር። ለሳሮን ይገባታል ማለት ነው። ከዚህም በላይ ውድና የተከበራችሁ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስኪ ማን ነው የህይወት ልጅ በመገኘቷ በጣም ደስ ያለው? እኔ ከምንም በላይ በጣም ደስ ብሎኛል ማለት ነው። ምንም ቢሆን ልጇ ከእጇ መግባት አለባት ብዬ ነው ማምነው። እስካሁን አብራችሁ ስለቆያችሁ ከልብ ነው ማመሰግነው። መልካም ጊዜ ተመኘውላችሁ።